የገባችሁ ሁሌ እንደምናገረው ላይክ የሚለውን የተጫናችሁ ግቡ። እኔ ቀጥታ ወደ ዕለቱ ዋና ዋና ወጎች አልፋለሁ። ተመልካቾቻችን ሰራዊቱ ሊያገለግልበት ይገባ የነበረውን የጦር መሳሪያ ፋኖ ሙሉ ለሙሉ እንደተረከበና ወታደሮችም እየተገደሉ ያሉትም በዚሁ መሳሪያ እንደሆነ መናገራቸው ተሰማ። በዛሬው ዕለትም በመንግስት ሰራዊት ካምፖች ላይ ከባድ ጥቃቶች ተፈጽመዋል። በጎንደር ክልል በተለይም በመክሰኝትና ጎንደር ዙሪያ ወረዳ ውስጥ በሚገኘው ድንዛዛ ቀበሌ ከፍተኛ የከባድ መሳሪያ ተኩስ ሲካሄድ መዋሉን ነዋሪዎች መስክረዋል። በጎጃም ግንባር ደግሞ የአማራ ፋኖ የጃዊ መተከል አራተኛ ክፍለ ጦር አካል የሆነው ነበልባሉ የነጋሽ ብርጌድ ባደረጋቸው ተከታታይ ውጊያዎችም የመንግስት ሰራዊት ላይ ከፍተኛ ጉዳት ማድረሱን አስታውቋል። ሰላም ጤና ይስጥልን ውድ ተመልካቾቻችን፣ አድማጮቻችን ከሰዓቱ አበይት መረጃዎች ጋር እኔ ደረጀ ሀብተወልድ ነኝ። ህንድና ፓኪስታን ወደ ለየለት ጦርነት በገቡበት በአሁኑ ወቅት የኢትዮጵያ አየር መንገድ ዛሬ በፓኪስታን አየር ክልል ላይ ለብቻው የበረረ አየር መንገድ መሆኑ ዓለም አቀፍ አቪዬሽን ተቋማትን አስገርመዋል። ሬውተርስ እንደዘገበው ኦፕሬሽን ሲንዶር በሚል እየተካሄደ ባለው የህንድና የፓኪስታን ጦርነት ሁሉም አየር መንገዶች የፓኪስታንን አየር ክልል ትተው በአማራጭ መስመሮች እየበረሩ ይገኛሉ። የፍላይት ራዳር መረጃ እንደሚያሳየው ግን በዚህ አየር ክልል ያለፈ ብቸኛው አውሮፕላን የኢትዮጵያ አየር መንገድ ሆኖ ተመዝግበዋል። ይህ አውሮፕላን በበረራ ቁጥር ኢቲ 672 የተመዘገበ ሲሆን ከአዲስ አበባ ተነስቶ ወደ ደቡብ ኮሪያ ዋና ከተማ ሴኡል የሚጓዝ ነበር ተብሏል። ፍላይት ራዳር በኤክስ ገጹ ላይ ባሰፈረው ጽሑፍ ምንም እንኳ እስካሁን የፓኪስታን አየር ክልል የተዘጋ ባይሆንም ሁሉም አውሮፕላኖች ከአየር ክልል ውጭ ሆነው እየተጓዙ ነው። ኢቲ 672 የኢትዮጵያ አውሮፕላን ግን ለብቻው በፓኪስታን በኩል አልፏል ብለዋል። ይህ በእንዲህ እንዳለ ይህ የኢትዮጵያ አየር መንገድ አውሮፕላን ካለፈ በኋላ ፓኪስታን የአየር ክልሏን በጊዜያዊነት መዝጋቷን የሬውተርስ ዘገባ ያመለክታል። ጉዳዩን አስመልክቶ ከኢትዮጵያ አየር መንገድም ሆነ ከአቪዬሽን ባለስልጣናት የተሰጠ ምንም አይነት መግለጫም ሆነ አስተያየት የለም። በግዳጅ ታፍሰው ወደ ወታደራዊ ማሰልጠኛ ሲወሰዱ ከነበሩ ታዳጊ ህፃናት መካከል በዛሬው ዕለት የፋኖ ኃይሎች 21 የሚደርሱትን ማስለቀቃቸው ተሰማ። ከጎንደርና ከጎጃም የተለያዩ አካባቢዎች ታፍሰው ወደ ማሰልጠኛ ማዕከል ሲጓጓዙ የነበሩ ታዳጊ ወጣቶች ዳንግላ ላይ ሲደርሱ በአማራ ፋኖ በጎጃም በሶስተኛ ጎጃም አገው ምድር ክፍለ ጦር ስር ያሉት የቢትወደድ መንገሻ ጀንበሬ ብርጌድ ፋኖች በፈጸሙት የረቀቀ ኦፕሬሽን 21 ያህሉን ነፃ እንዳወጧቸው ተገልጸዋል። ነፃ ከወጡት ታጋቾች ውስጥ እድሜያቸው ለአቅመ አዳም ያልደረሰን የጤና እክል ያለባቸውንና በሙሽርነት ቀናቸው ጭምር የታፈኑ እንዳሉበት ተመልክተዋል። ወጣቶቹ መንግስት ነኝ የሚለው አካል ህዝባችንን እንድንወጋ አስገድዶ ወደ ማሰልጠኛ ሲወስደን ፋኖች ከአጋቾቻችን አስለቅቃችሁ ላደረጋችሁልን አቀባበል እናመሰግናለን በማለት ምስጋናቸውን ገልጸዋል። ለታዳጊ ወጣቶቹ በአሁኑ ሰዓት በተቻለ አቅም አስፈላጊውን እንክብካቤ እየተደረገላቸው ነው ያለው የብርጌዱ ቃል አቀባይ እንደ ፋኖ ትራንስፖርት በማመቻቸት ወደ ቤተሰቦቻቸው ለመላክ የታሰበ ቢሆንም ወጣቶቹ ተመልሰን ወደዛ ከሄድን ጠፍታችሁ ነው በሚል ከባድ ጥቃት ሊፈጸምብን በሁሉም እየተካሄደ ባለው ዘመቻ የአንድነት አሳምነው ክፍለ ጦር ትልቅ ድል መቀዳጀቱን ገልጿል። ከዓለም ዜናዎች በፓኪስታንና በህንድ መካከል ውጥረት ነግሷል። ህንድ በፓኪስታን ቁጥጥር ስር ባለው ካሽሚር የአየር ድብደባ ፈጽማለች። ለጥቃትም የተላኩ የህንድ ተዋጊ ጀቶችም እንደተመቱባትም ተዘግቧል። ከመንግስት የጸጥታ አካላት የተፈተለከ አንድ ሚስጥራዊ መረጃ እንደሚያመለክተው አንድ የብልጽግና ፓርቲ ጄኔራልም በሰጡት ማብራሪያ የመንግስት ሰራዊት ሊያገለግልበት ይገባ የነበረው የጦር መሳሪያ ሙሉ በሙሉ በአማራ ፋኖች መግባቱን ተናግረዋል። ይባስ ብሎም የመንግስትም ወታደሮች እየተገደሉ ያሉትም በራሳቸው የጦር መሳሪያ መሆኑን በዚሁ መረጃዎችም ገልጸዋል። በዛሬው ዕለትም በተለያዩ ቦታዎች በሚገኙ የመንግስት ሰራዊት ካምፖች ላይ ጥቃት ተፈጽሟል። ከጎጃም ግንባር መረጃዎች እንደሚያሳዩት የአማራ ፋኖ በጎጃም አንደኛ ክፍለ ጦር ስር የሚንቀሳቀሰው የኮሎኔል ታደሰ ሙሉ ብርጌድ የግዮን ሻለቃ አባላት የመንግስት ሰራዊት በዳጊ አካባቢ በሚገኝ አንድ ትምህርት ቤት ውስጥ ሰፍሮበት በነበረው ቀጠና ሰርቀው በመግባት ድንገተኛ ጥቃት ፈጽመዋል። ይህ ጥቃትም የእጅ ለእጅ ውጊያ የተቀላቀለ እንደነበረም ተገልጿል። አሊያም መልሰው አፍሰው ሊልኩን ስለሚችሉ የተወሰነ ጊዜ እዚሁ መቆየት እንደሚሻላቸው ባቀረቡት ሐሳብ መሰረት በጥሩ ሁኔታ ላይ ከኛ ጋር ይገኛሉ ብለዋል። የጤና ባለሙያዎች የጀመሩት አድማ ወደ ትግራይ ክልል ተዛመተ። የትግራይ የጤና ባለሙያዎች የ13 ወራት ውዝፍ ደሞዝ እንዲከፈላቸው በዛሬ ዕለት በሰልፍ ጠይቀዋል።
የትግራይ ክልል የጤና ባለሙያዎች በክልሉ በተካሄደው ጦርነት ወቅት ሳያገኙ የቀሩት የ17 ወራት ውዝፍ ደሞዝ እንዲከፈላቸው ነው በሰልፍ ሲጠይቁ የዋሉት። የጤና ባለሙያዎቹ ከዛም ባሻገር ምቹ የሥራ ሁኔታ እንዲፈጠርላቸው ጥያቄ አቅርበዋል። ባለሙያዎቹ ጥያቄያቸውን ያሰሙት ዛሬ ረቡዕ ሚያዝያ 29 ቀን 2017 ዓ.ም በመቀሌ ከተማ በሚገኙ የተለያዩ ጤና ተቋማት ውስጥ ባካሄዱት ሰላማዊ ሰልፍ ነው። ከዛሬ ጀምሮ ለ3 ተከታታይ ቀናት በክልሉ በሚገኙ የተለያዩ የጤና ተቋማት እንደሚካሄድ የተገለጸውን ይህን ሰልፍ የጠራው የትግራይ የጤና ባለሙያዎች ማህበር ነው። የማህበሩ ፕሬዝዳንት ዶክተር ፍስሐ አሸብር የጤና ባለሙያዎች በትግራይ ጦርነት ወቅት በስራ ገበታቸው በመገኘት ለህዝብ አገልግሎት ሲሰጡ መቆየታቸውን አስታውሰዋል። የጤና ባለሙያዎቹ የሕክምና አገልግሎት ሲሰጡ የቆዩት ለ17 ወራት ያህል ደሞዝ ሳይከፈላቸው እንደነበርም ጠቁመዋል። ኢትዮጵያውያንን እያነጋገረ ወዳለው ሌላው መረጃ ስናልፍ በዓለማችን ላይ ትልቋ በሆነችው የካቶሊክ ቤተክርስቲያን በፖፕ ፍራንሲስ ሞት ምትክ እየተካሄደ ባለው የርዕሳነ ሊቃነ ጳጳሳት ምርጫ በእጩነት የቀረቡት የኢትዮጵያው አባት ይመረጡ ይሆንን የሚለው ጉዳይ ብዙዎችን እያነጋገረ ነው። በካቶሊክ ቤተክርስቲያን ታሪክ ለመጀመሪያ ጊዜ በርዕሳነ ሊቃነ ጳጳሳት ምርጫ ላይ በሲስቲም ቤተ ጸሎት የተሳተፉ ብቸኛው የኢትዮጵያዊ አባት ብፁዕ ካርዲናል ብርሃነ ኢየሱስ ሆነው ተመዝግበዋል። በዓለማችን ከ1.4 ቢሊዮን በላይ አማኞች ባሏት የካቶሊክ ቤተክርስቲያን ራስ በሚሆኑት ርዕሰ ሊቃነ ጳጳሳት ምርጫ ላይ ሀገራችን ኢትዮጵያ መሳተፏ እጅግ ታሪካዊ ነው ተብሏል። የፋኖ ኃይሎችም አስፈላጊውን ኦፕሬሽን በተሳካ ሁኔታ ካከናወኑ በኋላ ከቦታው እየወጡ ሲሆን የመንግስትም ሰራዊት በደረሰበት ድንገተኛ ጥቃት ግራ ተጋብቶ ወደ ተራራዎች በገባር መሳሪያ ሲተኩስ መዋሉንም ምንጮች መረጃውን አጋርተውናል። በሁኔታው የተረበሸው የመንግስት ሰራዊት በአካባቢው የነበሩ ወጣቶችና ከብት እረኞችን ጨምሮ አፍኖ መውሰዱን ገልጿል። በሌላ በኩል የመንግስት አካላት አፍነው በግዳጅ ወደ ወታደራዊ ማሰልጠኛ ሲወስዷቸው ከነበሩ በርካታ ታጋቾች መካከል 21 የሚሆኑ ወጣቶችን ማስለቀቅ እንደተቻለ ተዘግቧል። ከተለቀቁት መካከል እድሜያቸው ለወታደርነት ያልደረሱ ታዳጊዎችና የጤና ችግር ያለባቸው ይገኙበታል። ከተለቀቁ በኋላም ዳግም የትጥቅ ትግሉን እንደማይቀላቀሉ ቃል እንዲገቡ መደረጉም ተጠቁሟል። እነዚህ ከጎንደርና ጎጃም የተለያዩ አካባቢዎችም ተሰብስበው ሲጓዙ የነበሩ ወጣቶች ዳንግላ ከተማ ሲደርሱ የአማራ ፋኖ በጎጃም የ3ኛ ጎጃም አገው ምድር ክፍለ ጦር የሆነው ቢትወደድ መንገሻ ጀንበሬ ብርጌድ በራሱ የደህንነት መዋቅር አማካኝነት ባደረገው ኦፕሬሽን ከገዢው ኃይል እጅ ማስለቀቅ ችሏል። ከተለቀቁት ወጣቶች መካከል አንዳንዶቹ ራሱን መንግስት የሚለውን አካል ህዝባችንን እንድንወጋ በግድም ቢጫንንም ፋኖ ግን ከአጋቾቻችን እጅ አስለቅቀውን ላደረገልን መልካም አቀባበል ምስጋና ይገባዋል ሲሉም ተናግረዋል። በተጨማሪም በየቦታው ከእገታ ለማምለጥ ሲሞክሩ በተገዢው ኃይል የተገደሉ ጓዶቻቸው እንደነበሩም አክለው ገልጸዋል። ወደ ወሎ ግንባር ስንሻገር ደግሞ ተጠናክሮ በቀጠለ ወታደራዊ እንቅስቃሴ የአንድነት አሳምነው ክፍለ ጦር ታላቅ ድል ማስመዝገቡን አስታውቋል።